መተቸት ችግር የለውም። ግን አስተምሮውን ደግሞ እንደዛ አድርጎ ነው የሚያስተምሩ ብለህ እንትን ማለት አለ። አንድ ሰዓት ቆይ ገለዘው ኢየሱስ ክርስቶስ አንድ ያድርግ። ኢየሱስ ክርስቶስ አንዲት ቦታ ላይ አዳም የሚል ስም አንስቷል አላነሳም? ከሱም ጀምር ኢየሱስ ክርስቶስ እልህ መሰረቱን መጀመሪያ እንትን እኮ ኦሪት እኮ አለ። እኛ ስለ ኢየሱስ ክርስቶስ እየቆነጨበ አሁን ዝም መጽሐፍ ቅዱስን ቁንጭብ እያረክ እንትን ማለት አይደለም። እንዳለ ሁሉንም ነው የምታየው። ስለዚህ ነው የመጣው ብለህ ስለተነሳ ነው። ለምን እንደመጣ ከማንም በላይ ከእርሱ አንድ ማለት ኢየሱስ ክርስቶስ ለምን እንደመጣ የመጣበት ዓላማ ኢየሱስ ክርስቶስ አዳም በሰራው ኃጢአት ምክንያት በእናንተ ላይ የወረሳችሁት ኃጢአት ስላለ በእርሱ ምክንያት ያንን ሊያስተሰርይላቸው ዘንድ ነው አይደል የመጣው? የሚቢ ያለምን ኃጢአት ሊያስተሰርይ በጣም ጥሩ። ስለዚህ አዳም የሚለውን ስሙን አንስቷል ወይ? የሰራውን ኃጢአት አንስቷል ወይ? በዚያ በሰራው ኃጢአት ምክንያት በልጆቹ ላይ እንደተላለፈ እንደወረሱ የኃጢአት ቁርሰት እንዳለባቸው አስተምሯል ወይ ኢየሱስ ክርስቶስ? ስለዚህ እነዚህ ወሳኝ የሆኑ ሶስቶችን ጥያቄዎች መመለስ አለበት ክርስትና። አዳምን ያውቀዋል ኢየሱስ ክርስቶስ? አዳም ብሎ አንስቷል መጽሐፍ ቅዱስ ላይ አንዲት ቦታ ላይ ለታሪክ ወፍ ወላሂ ስሙን ራሱ አላነሳው። አንደኛ። ሁለተኛ የአዳምን ኃጢአት አንስቶ ኢየሱስ ክርስቶስ ተናግሯል ወይ? ወፍ በድጋሚ አንዲት ቦታ ላይ የአዳምን ኃጢአት አላነሳም ማያውቃትም። ሶስተኛ በአዳም ኃጢአት ምክንያት በእናንተ ላይ የኃጢአት ውርሰት አለባችሁ ብሏል ወይ? ወደ ኃጢአት በእናንተ ላይ ተላልፏል ብሏል ወይ? ወፍ አንዲት ቦታ ላይ አላለበት ታሪክ። የክርስትና እምነት መሰረት ይሄ ነበር። በፍጹም የክርስቶስ ትምህርት አይደለም። ክርስቶስ ለዚህ መጥቻለሁ አላለም። ለምን የመጣውሽ ንገረኝ እስቲ። ሊሰብክና ሊያስተምር እንደ አንድ ነብይ ነው፣ መልእክተኛ ነው። ሊሰብክ ኢየሱስ ክርስቶስ ምን አለ? ወደ ሌሎች ከተሞች ሂጄ የእግዚአብሔር መንግስት ልሰብክ ይገባኛል፣ ወንጌልን ልሰብክ ይገባኛል። ለዚሁ ዓላማ ነው እና የመጣሁት አለ። አንድ ሰባኪ ነው፣ አንድ ነብይ ነው፣ አንድ መልእክተኛ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሲናገር እናንተ ግን ልትገድሉ ትፈልጋላችሁ፣ እኔ ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ። አብርሃም እንዲህ አላደረገም ማለት አብርሃም እንዲህ አላደረግም፣ እኔ ከአምላክ ሰምቼ የምናገር ሰው ነኝ አለ። ከአምላክ ሰምቶ የሚናገር ምንድን ነው? ነብይ ነው። ልጠይቅህ እስቲ እዚህ ላይ ልጠይቅህ። እንግዲህ የኢየሱስ ክርስቶስን አስተምሮ እንትን ታልክ ከአብርሃም በፊት እኔ ነበርኩ ሲል ምን ማለቱ ነው? አብርሃም ሳይወለድ ነበር እያወራ ያለው ስለ ቀን እንጂ ስለ ራሱ አይደለም። አብርሃምም እኔን አውጣው እሱን። እሺ እሱን ፓርት አውጣው እስቲ፣ አውጣው በል እስቲ፣ አውጣው እሱን አውጣውና ስለ ቀኑ ነው እያወራ ያለው አይደል? ግድ አውጣና ነው። እንዴት አመሻችሁ? ሰላም አመሻችሁ? አውጣውና ነው። እንዴት አመሻችሁ? አላመሸንም ገና አንድ ሜት አድርገው። እሺ እያወራ ያለው ስለ ቀኑ ነው አይደል? ጥያቄ ምንድን ነው? ስለ አዳም ጥያቄ ምንድን ነው? ስለ አዳም ሰው እያወራ ነው አይደል? አክብረው ጓደኛ። እሺ እያወራ ያለው ስለ ቀኑ ነው ኢየሱስ ክርስቶስ አይደለ? እኔ ጉደለም ማየቱ ይቀር እንትን ወሱ ማየቱ ጥሩ ነው። እናንበበው። እሺ ላውጣልህ፣ ችግር የለም። የት ይገኛል ታውቀዋለህ? አይኛል እኔ ብዙም መጽሐፍ ቅዱስ ብዙም አላነበብም። የት እንዳደረገ ላውጣልህ፣ ችግር የለም። ስለ ቀኑ ነው እያወራ ያለው። አብርሃምም ቀኔን ያይ ዘንድ ሐሴት አደረገ ብሎ ነው የሚናገረው ኢየሱስ ክርስቶስ። ስለ ቀኑ ነው። ያ ነው ምንም የቱ ጋር መሰለህ? ዮሐንስ ወንጌል ምዕራፍ 8 ቁጥር ያው እነዚህ ጋር ከ54 እንጀምረው። ከ54 እንጀምረው ወይ ከየት እንጀምር? ከየት ይጀምራል መሰለ? እኔ ከአብርሃም በፊት አለ የሚለው ያው እነዚህ ጋር ነው ያለው። ግን ከየት እንደሚጀምር ላሳየህ። ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ ከእናንተ አምላካችን የምትሉት አባቴ ነው አለ። እነርሱ አምላካችን የሚሉት ማንን ነው? እግዚአብሔርን። እነሱ አምላካችን የሚሉት ስለዚህ እርሱ አባቴ ነው አለ። የአብን ብቻ ነው ማለት ነው አይደል? ወይንስ እንደ የአይሁዶች ስላሴን ነው አምላክ ብለው የሚያምኑት? እስቲ እዛ እንትኑ ላይ እሱን እንድና እዛ ይሄን ወደኋላ እናየዋለን። ያየሽ አላወቃችሁትም፣ እኔ ግን አውቀዋለሁኝ አለ። አላውቀውም ብል እንደናንተ ሐሰተኛ በሆንኩ አለ። አያርና ያንን አምላክ አላውቅም ቢል እንደማንኛውም ተራ ሰው ሐሰተኛ ሰው ይሆናል።
ዳሩ ግን አውቀዋለሁ ቃሉንም እጠብቃለሁ አለ። አየህ፣ ቃሉን ጠብቆ የሚኖር አንድ ታዛዥ ሰው እንጂ ሌላ ነገር አይደለም ኢየሱስ ክርስቶስ። ቀጥሎ ምን አለ? አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። ምንን አየ አለ? እርሱን አይደለም። እሱን አይደለም ያልኩ፣ እሱን አይደለም። እሱ ዋናው እዚህ ጋር ነው ያለው። ነገራቸው እሱን እንሄዳለን። ችግር የለውም። እሺ ችግር የለውም። በምን ደረጃ ነው ያለ? ያው በተስፋ ደረጃ ነው። ቀኔን ያይ ዘንድ ሐሴት አደረገ አላቸው። ቀኑ ስለ ቀኑ እንጂ እያወራ ያለው ኢየሱስ ክርስቶስ ስለ ሌላ ነገር አይደለም። አይሁድ ገና 50 ዓመት ያልሞላ ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም በእውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አላቸው። ስለዚህ ሊወግሩት ድንጋይ ያነሱ። አዳም ትንጅረከበን ገና ነው ቀስበን። ስለዚህ ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወራቸው። ከመቅደስም ወጥቶ ከመካከላቸው አልፎ ሄደ። እሺ ጥያቄ ምንድን ነው? በዚህ አብርሃም ነብይ ነው፣ የተላከ ነብይ ነው ስትል ኢየሱስ ክርስቶስ አስቀድሞ አብርሃም ተመወለዱ በፊት ነበር አለው አለ። በምን ደረጃ? በቃል ወይንም ደግሞ ቃል ወይንም ደግሞ መለኮት ማለት ነው። በአካል የለም ነበር ኢየሱስ ክርስቶስ። በአካል የለም፣ በስጋ የለም፣ በስጋ የለም። ስለዚህ ያ ስጋ ምን? ስለዚህ በማንነቱ የለም። ስለዚህ በተስፋ ደረጃ ነው። በማንነት አለ እንጂ በማንነት አለ እኮ በማንነቱ አለ። ማንነቱ ምንድን ነው? ንገረን። ማንነቱማ እኔ ባይ ማንነት እኔ ባይ። ስለዚህ እኔ ባይ ያ ኢየሱስ ክርስቶስ ኢየሱስ የተባለው አካል እኔ እያለ የሚናገረው ኢየሱስ ነው አይደለ? በጣም ጥሩ። የኢየሱስ መጀመሪያ ደግሞ የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ማን ትይዋለሽ አለ? ኢየሱስ ትይዋለሽ አይደለ? ኢየሱስ ትይዋለሽ። እዚህ ላይ ልንገርህ፣ ኢየሱስ ክርስቶስ ወይንም ቆይ አዳምጥ። ስለዚህ መልአኩ ገብርኤል መጥቶ ባበሰረባት ጊዜ ነው ያ እኔ የሚለው ኢየሱስ ክርስቶስ መጀመሪያ የሚጀምረው። እዚያ ጋር ነግሯታል። እነሆ ትጸንሻለሽ። የጽንስ መጀመሪያ የት ነው? ሴት ልጅ ማህፀን ውስጥ አይደለ? የጽንስ መጀመሪያ መቼ ነው? ጨርሰውና እኔ ደግሞ እንድናገር ጥያቄ እኮ ነው። ያን መጨረስ ነው። የጽንስ መጀመሪያ መቼ ነው? እሱ ምንም እኮ ጥያቄ እሱ እንትን የለውም። ምንም ይሄ እንትን የሚያብለን የለም። የጽንስ ምንም ሀጸን ያ ኢየሱስ የተባለውን መጀመሪያ እየነገረ ይሄ እኮ ማንም ያውቀዋል ብዬ ነው። ማንም ስለሚያውቀው ምንም ጥያቄ አይደለም። ይሄ እሱ የጽንስ የኢየሱስ ክርስቶስ መጀመሪያ መቼ እንደሆነ ገብርኤል እየተናገረ ነው። እኔ የሚል ማንነት ነው። ማንነት ማለት እኔነት ነው ብለኛል አይደለ? እኔ ማን ነው? ስለ ኢየሱስ ነው አለ። ጨርስና ነገር ጥያቄውን መልስ። መጨረስ አይደለም። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ። በማህፀን በቃ በማህፀን ሰው ልጅ መጀመሪያ በማህፀን። አዎ ስለዚህ ኢየሱስ ክርስቶስ ማንነት የሚል ከዚያ ጨረስክ? እኔ ትንሽ ልበል። እሺ በል ቀጥልሽ። አይ ቀጥል። እሺ ይኸውልህ፣ ማንነት ማለት እኔ ባይነት ማለት ነው። ኢየሱስ ክርስቶስ አስቀድሞ ስጋ ተመወለዱ በፊት እኔ ባይነት አለው። እኔ ባይነት አለው ወይም ማንነት አለው። ምን? በቃል በመለኮት ያ መለኮት ያ ቃል በመለኮት በመለኮት። እሺ ስለዚህ ያ ስጋው ቁር ነው፣ ከጊዜ በኋላ የጀመረ ነው አይደለ? መለኮት የሚባለው ግን ቀድሞ ያለ ስጋው እሱ የፈጠረው ነው የተዋሃደ። ማን የፈጠረው ስጋው? ኢየሱስ ክርስቶስ ብቻ
ብቻውን የፈጠረው ወይ ሶስቱም በህብረት? ኢየሱስ ክርስቶስ ሳይሆን ማለት እንግዲህ ቃል ለማለት ፈልጌ ነው። ይቅርታ ኢየሱስ ክርስቶስ ስጋ ሆነ በኋላ ነው ኢየሱስ ክርስቶስ የተባለ ስም የተሰጠው። እሺ ያን ስጋውን የፈጠረው ራሱ ኢየሱስ ክርስቶስ ነው። የራሱን ስጋ ራሱ ነው የፈጠረው አይደለ? ኖ ቃል ማለት ነው። ቃል ይቅርታ ኢየሱስ ክርስቶስ ነው ያልኩ። ይቅርታ እሱን ቃል የፈጠረው። እሺ ስለዚህ ቃል ነው የፈጠረው። ቃል ደግሞ አብም አይደለም መንፈስ ቅዱስም አይደለም። ቃል ራሱን የቻለ እኔ የሚል ማንነት ያለው ነው አይደል? የእግዚአብሔር ቃል የእግዚአብሔር ቃል እንጂ እግዚአብሔር አይደለም። ራሱን እግዚአብሔር ነው እንጂ። ስለዚህ የእግዚአብሔር ሳይሆን ራሱ እግዚአብሔር ነው። እግዚአብሔር ነው ማለት ነው። በጣም ጥሩ። ስለዚህ ያ ቃል የተባለው እግዚአብሔር ነው የኢየሱስ ክርስቶስን ስጋ የፈጠረው አይደለም ወይ? ኢየሱስ ክርስቶስ ይኸውልህ እዚህ ላይ የምትይዘው የእኛን አስተምሮ ነው እንጂ አንተ የምትለውን አይደለም። አንተ የምትለው እንደዚህ ብለህ መከራከር ትችላለህ። ይኸውልህ እኔ ጥያቄ ነው የጠየቅኩህ። አንተ የምትይዘው ልንገርህ፣ ላብራራልህ እንድትመልስ። እሺ ልመልስ። ይኸውልህ ምን አለ መሰለህ ጥያቄውን ድገምልኝና የጠየቅኩትን ከዚያ መለስሽ። እሺ ድገሞሽ። የኢየሱስ ክርስቶስን ስጋውን ማን ነው የፈጠረው? የራሱን ስጋ ራሱ ነው የፈጠረው ወይንስ አብረውት ሌሎች የፈጠሩ አሉ? ሁለት። ይኸውልህ ቃል እግዚአብሔር ነው ስጋን የፈጠረ። ያ ቃል የተባለው እግዚአብሔር ነው የፈጠረው ክርስቶስን ስጋ አይደለ? የክርስቶስ ስጋ ይባልም እኮ ይኸውልህ የሚባለው ስጋን እግዚአብሔር ፈጠረ ወይንም ቃል ስጋን ፈጠረ። የኢየሱስ እኮ ይኸውልህ ቃል ከስጋ ተተጓደ በኋላ ፍጡር አይባልም። እሺ የአሁን ጥያቄው ወደዚያ ለመጣ ነው። ገና ነኝ እኮ አንተ እኮ የኢየሱስን ስጋ ፍጡሩን ስጋ የፈጠረው ስትል የተፈጠረው የስጋ ሰው ነው የተፈጠረ። ያንን ስጋ ነው የተፈጠረን ስጋ ኢየሱስ ክርስቶስ ቃል ተጓደ። ቃል ከስጋ ተተጓደ በኋላ ፍጡር አይባልም። እሺ ሳይዋሃደው በፊት ያንን ስጋ ያስገኘው የፈጠረው ማን ነው? ያዘጋጀው ማን ነው? ቃል ያዘጋጀው ቃል የተባለው ነው። ቃል የተባለው እግዚአብሔር ነው ወይንስ ሶስቱም ናቸው? የኢየሱስ ክርስቶስን ስጋ ያዘጋጀው የኢየሱስ ክርስቶስን ስጋ እንዴ ያልገባ የኢየሱስ ክርስቶስ ስጋ እኮ እንዲህ ተዘጋጀ ምናምን አይባልም። ምንድነው እመቤታችን ቅድስት ድንግል ማርያም ይባላል። ስጋንም ማዘጋጀህልኝ ይላል ኢየሱስ ክርስቶስ ራሱ። እሱ እንግዲህ እሱ ሌላ ነው፣ ግን እሱን አላውቅም። ሌላ ምን አለ መሰለሽ እኔ የምነግርህ ነገር አላሳይ። ዕብራውያን ምዕራፍ 10 ቁጥር 5 ላይ ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀህልኝ ይላል። ስጋን ግን አዘጋጀህልኝ ምን ማለት ነው? እዚያ ሌላ ቦታ ላይ ስጋን አዘጋጀህልኝ ይላል። የተዘጋጀ ሊባል አይችልም በፍጹም። ስትነበር አይደል ቅድም እሱ እኮ ራሱ አማርኛው እኮ እሱ ላይ የተጻፈው ይሄ ስጋ የኔን ስጋ አዘጋጀልኝ ማለት ነው። እሱ ላይ ነው። ስጋንም አዘጋጀልኝ እያለ ይናገራል። ኧረ እሱ ኢየሱስ ስጋ አዘጋጀ ማለት አይደለም። እሱ እንደዛ እያለ ነው። ችግር የለውም። እሺ እሱ ብዙ እንትን ያስፈልገዋል። እሺ የሐዋርያት ራሱ ስለእርሱ በተናገረው ውስጥ የሐዋርያት ሥራ ምዕራፍ 17:31 ላይ ቀን ቀጥሯልና በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለው። ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል ይላል። ባዘጋጀው ሰው ይለዋል ኢየሱስ ክርስቶስ። ማን ነው ኢየሱስ ክርስቶስን ያዘጋጀው? አዘጋጁ ማን ነው? ሶስቱም ልመልስልህ። እሺ ይኸውልህ እንግዲህ ኢየሱስ ክርስቶስ እዚህ ላይ አስተውል።
እግዚአብሔር ነው። እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ነው። ኢየሱስ ክርስቶስ እንግዲህ አንተ በራስ እንትን ሊሆን በቤተ ክርስቲያን ወይም በክርስትና አስተምሮ ኢየሱስ ክርስቶስ እንትን ቃል ወደ ምድር የመጣው ስጋ የለበሰው በራሱ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ ነው። ስለዚህ እግዚአብሔር ነው። ለራስ ነው አይደለም? አልተሳሳትም። እሺ ረጋ በል እንደመሰለ አሁን ማውራ እኔ ስለ እስልምና አንድ አላነሳም። እሺ ንገረኝ። አሁን ተዘጋጅቶ ሊባል አይችልም። የእርሱ ኢየሱስ ክርስቶስ ተዘጋጅቷል ሊባል አይችልም ብለህ ነበር አይደል? አሁን እንደ ተዘጋጅቷል እንደተባለ አመንከሱ። የት ላይ ነው ተዘጋጀ የሚል? አዘጋጀው ሰው እያለ ይናገራል ኢየሱስ ክርስቶስ። እኮ ባዘጋጀው ሰው እኮ ሲል የእመቤታችን ቅድስት ድንግል ማርያምን ነው ለኢየሱስን ነው የሚለው። ባዘጋጀው ሰው የሚለው እርሱን ነው እየተናገረ ያለው። እርሱም ከሙታን ባስነሳው እያለ ይናገረዋል። ማርያም ነች ከሙታን የተነሳችው? አይ እሱን አላልኩም። እሱን ያላልኩትን አታምጣ። ያዘጋጀው ሰው እያለ ይናገራል። እንደተዘጋጀ ይናገራል። አሁን ያዘጋጀውና ኢየሱስ ክርስቶስን ያመጣው ማን ነው? እግዚአብሔር ያመጣው። እግዚአብሔር በሱ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ። ማን ነው? ኢየሱስ ቅድም ስትለን ጊዜ አንተ የራሱን ስጋ ያዘጋጀው ወይንም ያመጣው ያስገኘው ራሱ ቃል ነው ብለህን ነበር አይደለ? ቃል ነው ሁሉ ነገር ያስገኘው። የፈጠረ ቃል ነው። የፈጠረ ቃል ነው። እሺ ቃል ነው። አብና መንፈስ ቅዱስ ቃል ምንድን ነው? መጀመሪያ አብና ኢየሱስ ክርስቶስ ቃል የተባለው ኢየሱስ ነው አይደል? ኦኬ ቃል እሱ ከሆነ ደግሞ አብ ቃል ነው አይደለም? በጣም ጥሩ። ስለዚህ እግዚአብሔር ይኸውልህ አዳምጠኝ። የሰማይ ነው እያዳመኩ። እሺ እግዚአብሔር ቃል አለው። ታለ ቃል እንትን አይልም። እግዚአብሔር ቃል አለው። እግዚአብሔር ስትንፋስ አለው። ያለ ቃል መፍጠር አይችልም። እግዚአብሔር ቃል አለው። ያ ቃሉ ደግሞ ቃል መፍጠር አይችልም። ያ ቃሉ ደግሞ ቃሉ መፍጠር አይችልም። እግዚአብሔር ያለ ቃል መፍጠር አይችልም። በዝምታ ይፈጥራል። በዝምታ ለምሳሌ በዝምታ ሰማይና ምድር በቃ ዝም ብሎ ሰማይና ምድር ሲፈጥር በዝምታ ነው። በዝምታ ነው። በቃሉ ነው የተፈጠሩት ሰማይና ምድር። እኔ መጽሐፍ ቅዱስም በዝምታ ነው፣ ግን በዝምታ ነው እኔ እስከማውቀው ድረስ ሁን እያለ ነው። በቃሉ ነው የፈጠራቸው። አይ ብርሃን ይሁን አለ እግዚአብሔር ሰማይና ምድር ፈጠረ ነው የሚለው እንጂ ለምሳሌ እንደ ብርሃን ሁን አለ፣ ብርሃንም ሆነ አልሆነም። ስለዚህ በዝምታ ነው የፈጠራቸው ማለት ነው ሰማይና ምድር የሚለው ከየት ያገኘው? በዝምታ ነው እግዚአብሔር በዝምታ ይፈጥራል የሚል ጥቅስ አለ መጀመሪያ መጽሐፍ ቅዱስ ላይ። እንዴ አንተ እንዴት? እኔ ጥያቄ ራሱ አልገባኝም። ከውሱ በቃል የፈጠረ አልከኝ። በቃል ሲፈጠር ማለት ምን ማለት ነው? ይገብዳለሽ። በቃ ላስተካክልልህ። ዮሐንስ ወንጌል ምዕራፍ 1 ላይ ሁሉ በእርሱ ሆነ ይላል አይደል? ከሆነውስ እንኳ አንዳች ያለ እርሱ የሆነ የለም ይላል አይደል? ሁሉ በእርሱ የሆነው ሲል በምንድን ነው የሆነው? በቃል ነው። እግዚአብሔር ቃል በቃል ነው። በጣም በቃል ነው ሁሉ ነገር የሆነው አይደለ? ሁሉ ነገር የሆነው ሲል ጊዜ ሁሉ በእርሱ ሆነ፣ ሁሉ በእርሱ ተፈጠረ ለማለት ነው አይደለ? ከተፈጠረው እንኳን አንዳች ያለ ቃል የተፈጠረ ማለት አይ ያለ ቃል የተፈጠረ አለ፣ በቃል የተፈጠረ አለ እያልከን ነው አንተ። ደግሞ መጽሐፍ ጋር እየተጋጨ አንደኛ እሱ ነው። ሁለተኛ እሺ ሁሉ በእርሱ ሆነ ሲል ጊዜ ቃል የተባለው ኢየሱስ ክርስቶስ ነው ካላችሁ፣ ቃል ነው የፈጠረው ሁሉን ነገር። ከእርሱ ውጭ ማንም ከቃል ውጭ የፈጠረ የለም። የምብኝ እሱ ዮሐንስ ወንጌል ያልክ እሱ በቃ እኮ በቃ ተቃል ውጭ የለም። ሁሉ በእርሱ ሆነ ስላለ
ሆነ ማለት ነው። በጣም ሁሉ በእርሱ ከተባለ ስለዚህ ቃል ነው ሁሉን የፈጠረው አይደለ? እንደሱ ከሆነ አብና መንፈስ ቅዱስ ደግሞ አልፈጠሩም ማለት ነው። ከጨዋታዎች አይደለማ። ምንድነው አብና መንፈስ ቅዱስ ብለህ ንገረኛ፣ ጠይቀኛ። ደግሞ እሱን ምንድነው አትልም? ሁሉ በእርሱ ሆነ ሲ ሁሉ በእርሱ በቃል የተፈጠረው የእግዚአብሔር ቃል እኮ ነው። የእግዚአብሔር ቃል ነው። እግዚአብሔር ማንነት አለው ራሱን እኔ የሚል ማንነት አለው ራሱን የቻለ ብለናል ቅድም። ቃሉ እኔ የሚል ማለት ሻዳም ተረጋብ እንጂ እሺ ቃል እኔ የሚል ማንነት አለው የራሱ የሆነ ማንነት አልከን። አብ ራሱን የቻለ እኔ የሚል ማንነት አለው። መንፈስ ቅዱስ ራሱን የቻለ እኔ የሚል ማንነት አለው። ስለዚህ ያ እኔ የሚል ማንነት ያለው የቻለው ቃል ነው ሁሉን የፈጠረው ከተባለ እነዚያ ሁለቱ አብና መንፈስ ቅዱስ የፈጠሩት ነገር የለም፣ አምላክ አይደሉም ማለት ነው። ኖ እሱ አይደለም። ይኸውልህ አዳምጠኝ። እግዚአብሔር የሚለው እግዚአብሔር ያለ ቃል የለም፣ ያለ እስትንፋስ የለም። ስለዚህ ቃል እግዚአብሔር ቃል ነው፣ መንፈስ ቅዱስ የእግዚአብሔር እስትንፋስ ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ቃል ነው። ምድር ላይ ሲወርድ ጊዜ ኢየሱስ ክርስቶስ ያ ቃል ስጋ ለብሶ ሲወርድ ጊዜ እግዚአብሔር ቃል የለውም ነበር ማለት ነው። የእግዚአብሔር ቃል ከሆነ ያ ኢየሱስ ክርስቶስ ምድር ላይ ስጋ ለብሶ በወረደ ጊዜ ቃል እግዚአብሔር ቃል የለውም ነበር ማለት ነው። አብ እንትን ምን አለ መሰለህ፣ ቃል ከእግዚአብሔር ለትንሽ መሆን ተለይቶ አይኖርም። ምድር ላይ ስጋ እስትንፋስም እንዲሁ ተለያይተው አይኖሩም። አንድ ነው። ቃልም ስጋ ሆነ አለ። ቃልም ስጋ ሆነ ይላል አይደለ? ዮሐንስ ወንጌል በዚህ እያለ በሰማይም አለ። የትም ቦታ የሞላ ነው። በሁሉም የሞላ ነው። እዚህ ያዳምጥ፣ በሁሉም የሞላ ነው። ያ ቃል ስጋ እኮ አዳምጥ። ከተናገርክ በኋላ አዳምጥ። የምቤት ያ እዚህ ጋር ስጋ ሆኖ ስጋ ለብሶ የመጣው ቃል ኢየሱስ ክርስቶስ የእግዚአብሔር ቃል ነው። ቃል ከእርሱ ደግሞ ስጋ ለብሶ መጥቷል ምድር ላይ። በሁሉም የመላ ነው። ስለዚህ ከአብ ጋር በሁሉም የመላ ነው። እሺ አዳምጥ፣ እስኪጨርስ ረጋ በለህ። እንደዚህ ከሆነ በሁሉም የሞላ ከሆነ ቃል ራሱን የቻለ አምላክነት አለው፣ አብ ራሱን የቻለ አምላክነት አለው፣ መንፈስ ቅዱስ ራሱን የቻለ አምላክነት አለው። ሁሉም በሁሉም የሞሉ ናቸው አይደለ? እየነገርኩህ እኮ ነው። ቃሉ የእግዚአብሔር ቃል ነው። እግዚአብሔር የእግዚአብሔር ቃል ነው። እግዚአብሔር ተቃሉ ተለይቶ አያውቅም። ቃሉ ከእግዚአብሔር ተለይቶ አያውቅም። በጣም ጥሩ። እንደሱ ከሆነ ቃልም ስጋ ሆነ ሲል ጊዜ ምድር ላይ ኢየሱስ ክርስቶስ ሲመጣ ጊዜ አብም መንፈስ ቅዱስም አልተለዩም፣ አብረው ናቸው ማለት ነው ቃል ጋር። አረ በተለየ አካሉ አለ፣ በተለየ አካሉ እንትን አለ። ስለዚህ አብረውት አሉ ወይንስ የሉም? እንዴት አድርጎ በተለየ አካሉ ነው ያለው? እሱ ስጋ ለብሶ ነው ያለ። መለኮት በውስጡ አለ አይደለ? ስጋው ላይ ተዋህዶታል አብሮ ያ መለኮት አይደለ? ያ መለኮት የወልድም የመንፈስ ቅዱስም መለኮት ነው አብሮት ያለው አይደለ? ወይንስ የራሱ ብቻ መለኮት ነው ያለው? ኢየሱስ ክርስቶስ ምድር ላይ ሲንቀሳቀስ አንድ መለኮት ነው ያለ። በጣም ጥሩ፣ አንድ መለኮት። ስለዚህ ያ አንድ መለኮት የአብም የወልድም የመንፈስ ቅዱስም እዛው ኢየሱስ ውስጥ አለ አይደለ? የዛም የዛም ሳትለው አንድ መለኮት ነው የሆነ አትቆጥርለት፣ አንድ መለኮት ነው፣ አንድ መለኮት። በጣም ጥሩ። እንደዚያ ከሆነ ምድር ላይ በጥፊ ሲመታ ጊዜ ኢየሱስ ክርስቶስ አብሮት መለኮት ሲመታ ነበር አይደለ? የአብም የወልድም የመንፈስ ቅዱስ መለኮት አብሮ ሲመታ ነበር። እየጠበኩ ነው ማለት ነው። እኔ ደግሞ ያዘብዬ እኮ ነው ኢየሱስ ክርስቶስ ምድር ላይ ኢየሱስ ክርስቶስ አምላክ ምድር ላይ በጥፊ ሲመታ ነበር አይደለ? አይሁዶች ሲመታ ነበር። የዛኔ ሲመታ ጊዜ አብሮ መለኮት ሲመታ ነበር። የአብም የወልድም መንፈስ ቅዱስ አብረው ሲመቱ ነበር።
ኦሮ እንዴት ያለ ነገር ነው? መለኮት ነው እኮ እኔ አብና አይልማ የተመታ ኢየሱስ ክርስቶስ ነው አይልም እንደዛ። ስለዚህ መለኮት የለም ማለት ነው። የዛኔ ሲመታ ኢየሱስ ክርስቶስ በእርሱ አለ። መለኮት ስጋና መለኮት ተለያይተው አያውቅም፣ አይለያይም። ስለዚህ እንደዚያ ከሆነ መንፈስ ቅዱስ በእርሱ ውስጥ ያለው መለኮት ደግሞ የብቻው ሳይሆን የአብም የወልድም የመንፈስ ቅዱስ ሶስቱም ናቸው አይደለ? እንደዛ ሲሆን ሶስቱም ሲመቱ ነበር በጥፊ ማለት ነው። ሶስቱም ኢየሱስ ክርስቶስን የተመታው በእርሱ ውስጥ ሁሉም የመለኮት ሙላት አለበት እኮ አይደለ? የአብም የወልድም የመንፈስ ቅዱስ መለኮት ከእሱ ጋር አለ። ወይንስ የብቻው መለኮት ነው በውስጡ ያለው? የተዋሃደ መለኮት የእርሱ ብቻ ነው ወይንስ የሶስቱም የስላሴዎች መለኮት ነው የተዋሃደው? አይደለም፣ አንድ ነው መለኮት፣ አንድ መለኮት ነው እኮ። ስለዚህ የአብም የወልድም የመንፈስ ቅዱስ መለኮታዊ ባህሪ ከእርሱ ጋር አለ አይደለ? ስለዚህ እንደዚያ ከሆነ ኢየሱስ ክርስቶስ የተመታው ኢየሱስ ክርስቶስ ነው፣ መለኮት አንድ ነው እኮ። ስለዚህ አብሮት መለኮት ተዋህዶታል እና ሲመታም አብሮ መለኮት እየተመታ ነበር በጥፊ። እንግዲህ እሱን መጽሐፍ ቅዱስ አይተን እናገራለን ደግሞ። እሺ መለኮት ከስጋው ለቅጽበት ተለይቶ ሳያውቅም ብለህ ታምናለህ አይደለ? አልተለየም። ካልተለየው እሺ የዛኔ ሲሞት ጊዜ ወደ መሞቱ ሊሄድልህ በጥፊ ሲሞት ጊዜ የሞተው ያ አብሮ መለኮቱ ሞቷል። መለኮት እንዴት ይሞታል? አይሞትም እኮ። ስለዚህ የሞተው ሰው ብቻ ነው ማለት ነው። መለኮት አልሞተም። መለኮቱ አልተለየማ። መለኮት እኮ በሁሉም ቦታ ይኖራል። ስለዚህ መለኮት አልሞተም እንበል ወይንስ ሞቷል እንበል? መለኮት አይሞትም። ስለዚህ ሰው ነው የሞተው። መለኮት አልተለየማ። ስለዚህ ካልተለየ ሞቷል አብሮም አይሞትም። መለኮት አይሞትም፣ አልተለየም። ስጋ ነው የሞተው። ስለዚህ ሰው ነው የሞተው፣ ስጋ ነው የሞተው። በጣም ስለዚህ የሞተው ሰው በስጋው ሞተ እንዲህ ይላል እኮ። እንደው በስጋው ሞተ በመንፈስ ግን ሕያው ነው ይላል እኮ። እኔም እንደዛው እኮ ነኝ። አንተም ስትሞት እንደዛው ነው። ከኢየሱስ ክርስቶስ በምን እለያለሁ? ስሞት ስጋ የሞታል፣ ነፍሴ ግን ሕያው ነች። ያው ስለዚህ ኢየሱስ ክርስቶስ ከኔ የተለየ መንገድ አይሞትም አይደል እንዴ? እኔም በስጋዬ ነው የሚሞተው፣ ነፍሴ ሕያው ትሆናለች። እሱ እግዚአብሔርነቱ አስነሳው። አንተ ግን አትነሳም፣ መነሳት አትችልም። ስጋን ማስነሳት አትችልም። ራሱን ማስነሳት አልቻለም። እሱ ያስነሳው አምላኩ ነው። ራሱን እንዴ አልሰማሁም እንዴ? እንግዲህ ኢየሱስ ክርስቶስን ሲያስተምር መቼም ጥሩ ነው ትላለህ። እኔ ነፍሴን እሰጣታለሁ። ቆይ ነፍሴን እሰጣታለሁ፣ ከኔ ላይ አንድም አይወስዳትም፣ እኔው አስነሳታለሁ ይላል እኮ ራሱ ሲያስተምር። ራሱን አላስነሳም። ጥቅስ ስተኝ ራሱን ያስነሳል። ዮሐንስ ወንጌል ላይ እኔ ብያለሁ። መጽሐፍ ቅዱስን አላነበብኩም ብዙም፣ ግን እንትን ሲሉ ሰምቻለሁና ምንድነው ነፍሴን አሳልፌ እሰጣለሁ፣ በፍቃዴ እሰጣለሁ፣ እኔው አስነሳታለሁ ይላል። እሺ አብ ነው ያስነሳው አይደለም? እግዚአብሔር ነው ያስነሳው። እግዚአብሔር ወይንስ ስላሴ ነው ያስነሳው? ወይንስ ራሱ ነው? እግዚአብሔር የሚለው እግዚአብሔር ነው ያስነሳው አይደል? አብ ነው አይደለም? እግዚአብሔር አብ እግዚአብሔር እኮ ነገሩ። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው። በራሱ ኃይል በአባቱ በመንፈስ ቅዱስ ኃይል የተነሳው አይደለም። አብ ብቻ ነው ያስነሳው አይደለም? አብ ነው ያስነሳው። ሌላ ያስነሳው ያለ የለም። አባቱ አስነሳው። ነው እግዚአብሔር አስነሳው ነው የሚለው። እግዚአብሔር አስነሳው ነው የሚል። አብ ነው ያስነሳው እግዚአብሔር አስነሳው ነው የሚል። አብ ነው ያስነሳው። እግዚአብሔር አብ አስነሳው ቢልም ደግሞ አንድ ነገር አለ ደግሞ እነግርሃለሁ። ላሳይህና አብ ነው ያስነሳው። እግዚአብሔር የሚለው የስላሴ መጠሪያ ነው አይደል? እግዚአብሔር አብ ነው ያስነሳው ናስማ ገላትያ ምዕራፍ 1 ቁጥር 1 ያው ምን ይላል? በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይንም ከሰው ጳውሎስ ነው። እግዚአብሔር አብ ነው ያስነሳው። አየኸው? ጳውሎስን አትቀበልም? ለምን ጳውሎስን ግን አመጣኸው?
ጳውሎስ ነው እንትን ያለው ትላለህ። እንደገና ደግሞ ጳውሎስን ትጠቅሳለህ። ጳውሎስ የምናወራለን ችግር የለው ግን ያስነሳው። እሺ እዚህ ላይ ልንገርህ አሁን አብ እንዳስነሳው አመን ልንገርህ እዚህ ላይ ፖሬጋ በላ እንዴ አንዳንድ ነጥብ እየጨረስን ያን እያጠናቀቀ እንድንሄድ አሁን በነሳው ነጥብ ላይ አብ እንዳስነሳው አመንካ አብ እንዳስነሳው አመንክ ምን ማለት እንደሆነ ልንገርህ እዚህ ላይ። እሺ ምን ማለት እንደሆነ ታብራራልኛለህ። ግን አብ እንዳስነሳው አመንክ ወይ? ልንገርህ ምን ማለት እንደሆነ በፈጣሪ አብ እንዳስነሳው አሁን ቃሉን አመንክ ወይ? ቃሉ የተነገረውን አመንከ? አብን ያስነሳው የሚል የለም ስላልክ ቅድም ማለት ነው። አሁን ደግሞ እኔ አብ የተባለበት ምክንያቱን ልንገርህ። ምክንያቱም ነው የምነግርህ። ንገረን። እሺ በቃ ቃሉን እልህ ልንገርህ። ኢየሱስ እንትን ቃል ወደ ምድር ስጋ ስለለበሰ መንፈስ ቅዱስ ወደ ሰዎች ስለመጣ በእግዚአብሔርነቱ ቆይ አዳምጠኛ አንተ። እኔም አዳምጫለሁ። ቆይ አዳምጠኛ ስተት እየተናገርክ ነው የሚዊ ስጋ ለበሰ እኮ ቆይ ልንገርህና ስተት የንገርኛ በኋላ ላይ እሱ እሺ። እና ቃል ወደ ስጋ ስለለበሰ መንፈስ ቅዱስ ደግሞ ወደ ሰዎች መጥቶ ስላደረ ለምሳሌ በመሬት ላይ የእግዚአብሔር መንፈስ ሰፎ ነበር ይል ነበር እንትን ላይ ማለት ነው። ስለዚህ በአምላክ በእግዚአብሔርነቱ እግዚአብሔር ሆኖ ምንም ሳይመታ ሳይደበደብ ሳይገረፍ ያለ በእግዚአብሔርነቱ አብ ብቻ ስላለ አብ ይባላል። ለዛ ነው አብ ብሎ የተጠቀሰው እንጂ እግዚአብሔር ነው ያስነሳው። ያው እግዚአብሔር እንዳለ አብ ወልድ መንፈስ ቅዱስ በኃይሉ በራሱ ኃይል በመንፈስ ቅዱስ በአባቱ ነው የተነሳው። አብ ወልድ መንፈስ ቅዱስ አስነሳው የሚል የለም መጽሐፍ ቅዱስ ላይ። በእግዚአብሔር ነው የተነሳው። እግዚአብሔር አብ የተባለለት በእግዚአብሔርነቱ ወደ ምድር መጥቶ መከራ ስላላየ ተሰው ጋር እንትን ስላላለ በእግዚአብሔርነቱ ስላለ እግዚአብሔር አብ ተባለለት። እሱ የሚል የለም። ቀጥታ እግዚአብሔር እኔ የምረዳው እንደዚህ ነው። በጣም ያሳዝናል። ከመጽሐፍ ተቃራኒ ናቸው። አንተም ክርስቲያኖች እኔ የምረዳው እንደዛ ነው። እኔ የምረዳበትን ነው የምልህ። መጽሐፉ የሚለው ሌላ ነው። አብ አስነሳው ነው የሚለው። እናንተ ግን አብ ወልድ መንፈስ ቅዱስ አስነሳው አብ አስነሳው የሚለውን እኮ ነው የምልህ። እሱን ነገር እሱ አብ አስነሳው የሚለው የለም ማለት መጽሐፉ ይሄን ማለት ፈልጎ ነው የምልህ። ማብራሪያ መጽሐፉም ላይ የለም። ከመጽሐፉም ተቃራኒ ሆነ ማብራሪያም የለም። የትኛውም ቦታ ላይ አብን ያስነሳው አሁን አብራርቼልሃለሁ። አብን ያስነሳው አብ ግን አስነሳው ሲባል ይሄ ያልኩ ነገር ነው፣ ያብራራሁልህ ነገር ነው። የለም ማብራሪያ የለም። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል። ሰው ነው። በጣም ጥሩ። ሰው ታመልካለህ እንዴ? መለኮት ከስጋ ጋር የተዋሃደ ሰው ፍጹም አምላክ ፍጹም ሰው ነው። አመልከዋለሁ። እሺ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል። በመጀመሪያው ቃል ነበረ። ዮሐንስ ወንጌል የሆነ ሌላ ሀሳብ ላይ የሆነ ሀሳብ ካነሳ በኋላ ያንን ጨርስና ወደ ቀጣይ ትሄዳለህ። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል ወይ? አዎ ሰው ነኝ ብሏል። እኔ ፍጹም ሰው ፍጹም አምላክ ብሏል ወይ? የቱ ጋር ነው እኔ ፍጹም አምላክ ነኝ ያለው? ፍጹም የሚለውን ፍጹም የሚለውን ቃሉን አልተናገረም። እኔ አምላክ ስላለ አይደለም። ለምሳሌ ፈርዖን እኔ አምላክ ነኝ ብሎ አምልኩኝ ብሎ አለ። ስለዚህ እሱን ላመልከው ነው እንዴ? ስላለ አይደለም። እኛ ተመጽሐፍ ቅዱስ ነው የምናውቀው እኮ። መጽሐፍ ቅዱስ ላይ ያለ ክርስቶስ ትምህርት የሚኖር አምላክ የለውም እያለ ይናገራል። የክርስቶስ ትምህርት ውስጥ ይሄ ይገኛል ወይ? በመጀመሪያ እኔ አምላክ ነኝ ብሎ አስተምሯል። ኦኬ ቅድም ቅዱስ ጳውሎስ ጠቀስከው ላይ እልሃለሁ። ይሄ የተባረከ አምላክ ነው ይለዋል። የተባረከ አምላክ ነው ይላል። በእግዚአብሔርነቱ ሲኖር ሳለ የሚለው ቅዱስ ጳውሎስ የጻፈው አለ። ሊጠይቀው
የሚጠይቀው ሌላ የሚያወራው ሌላ የሚጠይቀው ሌላ የሚያወራው ሌላ። ኢየሱስ እንደዚህ ብሏል ወይ ጳውሎስ ብሏል? እንደዚህ ብሏል ወይ ጳውሎስ ብሏል? ረጋ ብዬ እንደገና ደግምለታለሁ። ጳውሎስ ብሏል። ወደ ጳውሎስ እንሄዳለን። አንደኛ እዛ ጋር እግዚአብሔር የተባረከ አምላክ ነው ነው የሚለው እና በግሪኩ ማየት ይችላል። ዋ ብቻ እሺ፣ ጥያቄ ያለው አለ? ጥያቄ ያለው አለ? ጥያቄ ያለው አለ ወይ? ما تسمع الكلامي